በፍጹም አላውሽም። እየዋሻ ያለኸው አንተ ነህ። ቆይ ስሚ ምንም የለንም። እስኪ ተወኝ፣ ምንም የለንም። ተወኝ በቃ አሁን። እሺ ማናችሁን ልመን? ወይኔ ጉዴ ፈላ። ማመን ያለብሽ እኔን ነው። እሷ እኔ በጣም የገረመኝ ነገር ቢኖር አንዳንዴ የሆነ ነገር አባባል አለ፣ አተርፍ በይ አጉዳይ ማለት ብሩክ በትክክለኛው መንገድ መጥቶ ነገሩን ለማጽዳት ፈልጎ ካንቻፍ ሀይሚ እንድታመን ካንቻፍ መስማት ትፈልጋለች እና አንቺ ንገሪያት ምንም ነገር እንደሌለን ብሎ ብሩክ በማንጣቱ ጭራሽ ብሩክ ወጥመድ ውስጥ ነው የገባው። የምሬን ማለት ነው። እና ምን አስባ እንደሆነ ልጅቱ አላውቅም። እንግዲህ ብዙ ቤተሰብም ብዙ እያላችሁ ነው፣ እርጉዝ ናት እያላችሁ ነው። ሴት ልጅ ደግሞ በእንደዚህ መልኩ ስትወርድ እንዴት ነው የሚደብረው? ማለት እኔ ሀይሚን ነው የምፈልግ እያለ ብሩክ ልጅቱ ከመጣች ጀምሮ እና ሀይሚ ከመጣች ጀምሮ የሀይሚን እጅ መልቀቅ አይፈልግም። አይታችሁት ከሆነ እና እኔ በጣም ነው ያሳዘነኝ፣ የምሬን ማለት ነው። አንደኛ የው ሀይሚ ትናንትና ከበቀደሙ ትናንት ትንሽ ተረጋግታለች። አሁንም ተረጋግታ ማዳመጥ አለባት ብዬ አስባለሁ። ልጅቱ ደግሞ ከዚህ በላይ ልትል ትችላለች። ምክንያቱም በቃ አሁን ሶሻል ሚዲያ የነ ሄርሜላን ነገር ነው የሚከተለው። እንደዚህ ብዙ ነገር ብላ አሁንም እርጉዝ ናት ነው ብላችኋላል። ቤተሰብ ያላቅም ግን እርጉዝ ናት ብላችኋል። ልታረግዝ ትችላለች፣ ባለትዳር ልትሆን ትችላለች፣ ፍቅረኛ ሊኖር ትችላለች። አላቅም ይሄንን እኔ ማለት ነው ስለ ልጅቱ። ስለዚህ ማርገዟ የራሷ እንዳለ ሆኖ ነገር ግን በዚህ ልክ ልጆቹን መበጥበጥ እና በዚህ ልክ ብሩክንም ማስከፋት እኔ ያልጠበቅኩም። ከልጅቱ ያልተጠበቀ ነገር ነው የሰማ ነው። እና ገና ያልጨረስኩት ነገር አለ። ለእኔ የምታወራትን ለሀይሚ ሄደ ነው የምታወራት፣ ለሀይሚ የምታወራትን ለእኔ መተ ነው የምታወረኝ። ስለዚህ ሁለታችንም ነው እንደ የምትፈልገን እውነቱን ንገራት እያለች እየተከራከረች ነው። እንግዲህ የትኛውን እውነት እያለ ነው። ጭራሽ ደግሞ ከሀይሚ ጋር ያለ ሁኔታ እና ከኔ ያለው ሁኔታ አንድ አይደለም። ያ ማለት ምንድን ነው? በአጭር አማርኛ ከሀይሚ ጋር ያለህ ግንኙነት ለስራና ለስራ ብቻ ነው። ስራ እየሰራችሁ እንደሆነ ስለማቅ ነው ዝም ያልኩኝ። ስራህን ሰርተህ ስለምትመጣ ብዬ እየጠበቅኩ ነው ያለሁት። ቡታጅራ ስትመጣ ሁሌ እንደምንገናኝና ሁሌ ብዙ ነገር ብለኛል እያለች ነው እንግዲህ ተስፋ እንደሰጣት ማለት ነው። ምንም ብሩክ በሌለበት ወይም ብሩክ ባላደረገው ነገር ልጅቱ ያልተጻፈ መጽሐፍ ለማንበብ በጣም እየጣረች ትገኛለች። ብሩክን ግን እንዴት ነው የመግቢያ ቪዲዮ ሲሰራ በጣም ማለት ያሳዝናል። የምሬን ማለት ነው። እሱ አሁን እውነቱን ከሀይሚ እንድትሰማ ብሎ ባለፈው ብዙ ነገር ስለተባለ ሀይሚ እንደብቃታል ስለተባለ እሱን ለማጽዳት ነበር የመጣው። ቢሆንም ግን የልጅቱ ምላሽ በጣም የሚደብር ነው። ሴት ልጅ እንደዚህ መውረድ የለበትም። እኔ ሀይሚን ነው የምፈልግ እያለ የሀይሚን እጅ ይዞ እሷን አልፈልግሽም፣ ከፈለግሽ እውነቱን መናገር ካልፈለግሽ ገደል ግቢ ከነ እውነትሽ፣ ስላለፈ ታሪክን አይመለከተኝም፣ በሰላም ነው የተለያየነ ብሎ በ4 ነጥብ እያስረዳት ልጅቱ ግናት ግግም ብላለች ማለት ነው። እና ልጅቱ በነገራችን ላይ እየዋሸሽ ነው፣ 100% እየዋሸሽ ነው። ብሩክም ብሏል፣ ግጥም አድርጋ እየዋሸሽ ነው። እንግዲህ የዩቲዩብ ቻናል እንዲከፈትላት ፈልጋ ምናምን ነገር ይሆናል የሚመስለኝ እንደዛ ማለት ነው። እና ግን ደግሞ የሁለቱ ህይወት መበጥበጥ የለባትም። ብሩክን ባላሰበው መንገድ መታ እንደዚህ ወጥመድ ውስጥ መክተት የለባትም። ብሩክ እኮ ያገኛት በሁለታቸው መሀል ያለውን ነገር ለቤተሰብም ለሀይሚም ግልጽ ለማድረግ ብቻ ነው እንጂ አይታችኋል። ብሩክ እኔ በእሷ ፊት እንኳን እኔ ሀይሚን ነው የምፈልግ ከአንቺ ጋር ምንም ነገር የለኝም እያለ አስረግጦ እየነገራት ነው። ይሄን ደግሞ ሀይሚ አምና መቀበል አለባት። በቃ እኔ የምለው ነገር ቢኖር ሁሌም ሀይሚ ከብሩክ ጎን መሆን ያለባት። በቃ ኮሽታ ሲፈጠር ከምንም በላይ ብሩክን ማመን እንዳለባት ነው የሚሰማኝ። ለቪዲዮውም ቢሆን እኮ ልጅቱ የሚያስጠላ ነገር እያደረገች ስለሆነ ሀይሚ ደግሞ ኢቭን ልጅቱ እንኳን ሴት ስለሆነች ሴት በመሆኗ ልረዳት ብትልም ውሸትን መከተል የለባትም። ሀይሚ ማለት የልጅቱን ሀሳብ ተቀብላ አንተ እንዲህ አድርገኛል ብላ ብሩክን ማለት እንደሌለባት ነው የሚገባኝ። ምክንያቱም ብሩክ አንድና አንድ እውነት አለው። እውነት ከሱ ጋር አለ። ግን ደግሞ ልጅቱ እንድትናገር ሲፈልግ ልጅቱ ጠምዝዛ ወጥመድ ውስጥ ካተዋለች። ብሩክ ምንም አይመጣበትም፣ ምንም ማለት ነው። ግን ምንም አይመጣበትም ስላችሁ ውሸት ነው። ያሳዘነኝ ነገር በሁሉም ነገር ተስፋ ከቆረጥኩኝ
በሁሉም ነገር ተስፋ ከቆረጥኩኝ በአሁኑ አለ በጣም ነው የሚደብረኝ ነው ያለው ብሩክና። ለምን ተስፋ ትቆርጣለህ? ልጅቱ የውሸት ታሪክ የውሸት አሁን ከአንተ ጋር ያልጨረስኩት ነገር አለኝ ብላ መታ እዚህ ጋር ስለቀባጠረች ውሸት እንደሆነ አንተም እያወክ ነው። ለምን ተስፋ ትቆርጣለህ? ብሩክ ደግሞ ይሄው እኔ እንዳልኳችሁ ልጅቱን ብቻ ለማግኘት ፈልጎ ሳይሆን የራሱ ትልቅ ነገር እንዳለው ነው እና ከፊት ለፊት ጥሩ ሰርፕራይዝ ምርጥ ነገር እንዳለ ነው የምናውቀው። ስለዚህ ግን ብሩክን ባታስከፉት ደስ ይለኛል። ዛሬም ነገም የሆነ ኮሽታ ሲፈጠር ሀይሚ አንድና አንድ ብሩክን በማመን ከሱ ጎን ሆነች ችግሩን መፍታት ነው፣ ቦታ ለመስጠት ነው ለሚመጣው ሁሉ በቃ በእግሩን እየዘጋሽ ከብሩክ ጋር አንድ ሆነሽ መቀጠል እንዳለብሽ ይሰማኛል። ምክንያቱም የመጣው ሁሉ ከብሩክ ጋር ነገር አለኝ ሲል መቀበል እንደሌለብሽ ነው። ብሩክን ብቻና ብቻ ማመን ነው።